በኢትዮጵያ ያሉ የመንግስት ተቋማትም ሆነ የግሉ ዘርፍና የፋይናንስ ተቋማት ጀማሪ የቴክኖሎጂ ስራ ፈጣሪዎችን በማገዝ ሀገራቸው ከዓለም ሀገራት ጋር የምታደርገውን ውድድር መደገፍ ይገባቸዋል ሲሉ ርዕሰ ብሔር ታዬ አጽቀሥላሴ ተናግረዋል። ርዕሰ ብሔሩ ይህንን የተናገሩት ዛሬ በተከፈተውና ለኢትዮጵያ የመጀመሪያው በሆነው ዓለም አቀፍ የቴክኖሎጂ ኤክስፖ ላይ ሲሆን በኤክስፖ ላይም ከ45 በላይ ከሆኑ ሀገራት የተውጣጡ የቴክኖሎጂ ስራ ኩባንያዎች፣ ጀማሪ ስራ ፈጣሪዎችና የፋይናንስ ተቋማት ተሳትፈውበታል። በኤክስፖ መክፈቻ ላይ የተገኘው ሪፖርተራችን አቤል አበበ በተከታዩ ዘገባው በቴክኖሎጂ ውድድሮች እስከ $3500 ሽልማት ይሰጥበታል ስለተባለው ኤክስፖ ዝርዝር ጉዳዮችን ያስመለክተናል። ከ45 በላይ ከሆኑ ሀገራት የመጡ ተሳታፊዎች እንደተገኙበት የተነገረውና ከ200 በላይ የፌዴራልና የክልል ተቋማት ተሳትፈውበታል የተባለው ኢቲኤክስ የመጀመሪያው ዓለም አቀፍ የቴክኖሎጂ ኤክስፖ ዛሬ በይፋ ተከፍቷል። በዚህ ኤክስፖ ላይ ንግግር ያደረጉት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ያለንበት ጊዜ የመረጃ ደህንነትን ለመጠበቅ፣ ምርታማነትን ለማሳደግ እንዲሁም ጥራት ያለው አገልግሎትን ለማቅረብ ዲጂታል ቴክኖሎጂን አማራጭ ሳይሆን ግዴታ አድርጎታል ነው ያሉት። ርዕሰ ብሔሩ በዚሁ ንግግራቸው በኢትዮጵያ የሚበለጽጉ ቴክኖሎጂዎች የኢትዮጵያውያንን እውነተኛ ችግር መሰረት ያደረጉ ሊሆኑ ይገባል፣ ከኢትዮጵያም አልፈን ስለ አፍሪካ የነጻ ንግድ ቀጠና እያሰብን መስራት አለብን ያሉት። ከኢትዮጵያውያን መሰረታዊና እውነተኛ ፍላጎቶች ለሚወለዱ ፈጠራዎች ልዩ ትኩረት መስጠት ይጠበቅብናል። ወደ ተሻለ ደረጃ መሻገር የምንችለውም ኢትዮጵያዊ ዘዴን በመጠቀም ነው። ከዚህ ባሻገር ቀጠናዊ የፈጠራ ክላስተሮችን መመስረት ያስፈልገናል። ዩኒቨርሲቲዎቻችንን ከአምራች ድርጅቶች እንዲሁም ከኢንዱስትሪ ፓርኮቻችን ብሎም ከቴክኖሎጂ ማዕከላት ጋር በማጣመር በሙሉ የማምረት አቅም የአፍሪካ ነጻ ንግድ ቀጠናን እድሎች መጠቀም ይገባል። ኮንቲኔንታል ፍሪ ትሬድ ኤሪያ በኢትዮጵያ ለመጀመሪያ ጊዜ የተሰናዳውን ይህንን የቴክኖሎጂ ኤክስፖ ካዘጋጁ ተቋማት መካከል አንዱ የሆነው የመረጃ መረብ ደህንነት አስተዳደር ዋና ዳይሬክተር የሆኑት ትዕግስት ሐሚድ ኤክስፖ በምን ዓላማ እንደተዘጋጀና ምን አይነት እውነቶችን እንደሚያካትት ለመገናኛ ብዙሃን ማብራሪያ ሰጥተዋል። ይህ የሃካቶን ውድድር ኢንተርናሽናሊ ነው ውድድሩ የሚካሄደው። ነገር ግን በየጊዜው ስክሪኑ ላይ እንደምታዩት ውጤቱ እየተገለጸ አሸናፊ የሆኑት ደግሞ ከ$3500 ጀምሮ እስከ ደረጃቸው 1500 ድረስ የሚያገኙበት የፕራይዝ ውድድርም አለ ማለት ነው። እነኚህ መድረኮች እንግዲህ ከምንም በላይ የሳይበር ሴኩሪቲ እውቀታችንን የሚያሳድጉ አቅማችንን የሚፈትሹ ናቸው ማለት ነው። ሌላው የሎተሪ ውድድሮች አሉ። ሰው ምን ያህል ስለ ቴክኖሎጂ እውቀት አለው የሚለውን በተለያዩ መድረኮች ላይ ፕራይዞች ይኖራሉ። እነኛን ያሸነፉ የስማርት ስልክ፣ ስማርት ዎች እና ሌሎች ሽልማቶችንም ያቀፈ መድረክ አለን ማለት ነው። በዋናነት ምሁራን ያቀረቧቸውን የጥናት ወረቀቶች ደግሞ አቅርበን ውይይት ይደረጋል። ፖሊሲ ሜከርስ አሉን እዚህ ውስጥ በኮንቲኔንት ዋይዝ እንዲሁም ዓለም አቀፍ ደረጃ ቴክኖሎጂ ወዴት እየሄደ ነው የሚለውን መጻኢ ጉዳይ የምንመክርበት ኮንፈረንስ ነው ማለት ነው። በዚሁ የመክፈቻ መሰናዶ ላይ ኢትዮጵያ ደህንነቱ የተጠበቀ መረጃና የዲጂታል ዳታ ባለቤት ለመሆን የመረጃ ቴክኖሎጂ ወሳኝ መሆኑን ተረድታ ተጨባጭ ስራዎችን እየሰራችን ያሉት ርዕሰ ብሔር ታዬ አጽቀሥላሴ የቴክኖሎጂና የፈጠራ መሪ የሆኑ ወጣቶች በፋይናንስ እጦት የተነሳ ከህልማቸው እንዳይሰናከሉ የሚመለከታቸው አካላት አጋርነታችሁን ልታሳዩ ይገባል ሲሉ ለመንግስት ተቋማትና ለግል የፋይናንስ ምንጮች ጥሪ አቅርበዋል። ምጡቅ የሆኑ ወጣት ሴቶችም ሆነ ወንዶች በፈንድ እጥረት የተነሳ ህልማቸውን እንዲጠሉ መሆን የለባቸውም። ለግል ዘርፉ ለባንኮችና ለማይክሮ ፋይናንስ ተቋማት ካላቸው ካፒታል ውስጥ ትንሹን ቁራሽ ለቴክኖሎጂ ስራ ፈጠራዎች እንዲመድቡ እመክራለሁ። ይህን በማድረጋቸው የፈንድ ክፍተትን ሳይሆን የሚሞሉት አገራቸውን በዓለም የዲጂታል ፉክክር ውስጥ ጥሩ ተወዳዳሪ ነው የሚያደርጉት። የሳይበር ደህንነት፣ ስማርት ሲቲ እንዲሁም የቴክኖሎጂ ስራ ፈጣሪዎች ጉዳይን ጨምሮ 5 የተለያዩ አጀንዳዎች ላይ ይመከርበታል፣ ለፖሊሲ አውጪዎችም ሀሳብ ይሰጥበታል በተባለው በዚህ ኤክስፖ ላይ አሁን ኢትዮጵያ ስለምትገኝበት የሳይበር ጥቃትን የመከላከል አቅም የተጠየቁት የመረጃና መረብ ደህንነት አስተዳደር ዋና ዳይሬክተሯ ትዕግስት ሐሚድ ኢትዮጵያ ተለዋጭ ከሆነው የሳይበር ምህዳር ጋር ለመዋሃድ እያደረገች ነው ያሉትን ጥረት አብራርተዋል። 24/7 የሚሰራ ኢትዮሰርት የምንለው የሳይበር ኢመርጀንሲና ሪስፖንስ ቲም አለን። የራሳችንን ቴክኖሎጂዎች ተጠቅመን ምን እየተከናወነ ነው እንደ ዓለምም ሎካሊም ያሉ ጉዳዮችን የምንዳስስበት ከፋይናንስ ሴክተሩ አንፃር የፋይናንስ ሴክተሮች የራሳቸው የሳይበር ኦፕሬሽን ማዕከል አላቸው። 24/7 ከኛ ጋር የምንለዋወጥበት ፕላትፎርም አለን። እነኚህን ፍራውድ ተጋላጭነታቸውን ከመቀነስ አንፃር የራሳችንን ሚና ከየተቋማቱ ጋር በተናጠልም ናሽናልም እየሰራን ያለ ነው ማለት ነው። በዋናነት ግን ቅድም ሳነሳ እንደነበረው የናሽናል ጌትዌይን እንደሚጠብቅ ተቋም አለርትድ ሆነን ዘመኑ የፈቀደውን ቴክኖሎጂ በየጊዜው አፕዴት እያደረግን ታጥቀን እንሰራለን ማለት ነው። ይህንን ለኢትዮጵያ የመጀመሪያ የሆነ ኤክስፖ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የመረጃ መረብ ደህንነት አስተዳደር ጋር በአጋርነት ያሰናዳው የተባበሩት አረብ ኤሚሬትስ የሳይበር ደህንነት ምክር ቤት ሊቀመንበር ዶክተር መሐመድ አልኮይቲ በበኩላቸው
አገራቸው በኢትዮጵያ የሚገጥሙ የሳይበር ችግሮችን ለመፍታት ከተቋማት ጋር በትብብር እየሰራች መሆኑን ተናግረዋል። የዩኤኢ የሳይበር ደህንነት ካውንስል በበርካታ ጉዳዮች እገዛ ያደርጋል። ከአርቲፊሻል ኢንተለጀንስ ፕሮግራሞች እንዲሁም ከኢንሳ ጋር የምንሰራቸው ስራዎች አሉ። በጋራ የምንሰራቸው ስራዎች ደህንነታችንንና ጥንካሬያችንን ለማረጋገጥ የሚረዱ ናቸው። የሳይበር ደህንነትን ባህል ማድረግ በጣም አስፈላጊ ነገር ነው። ይህንን በማስፋት ወደ ሁሉም ግለሰብ፣ ወደ ሁሉም ተቋማት ማስፋት ያስፈልጋል። የሳይበር ጥቃቶች ድንበር የሚያቋርጡ እንጂ ውስን ቦታ ላይ የሚፈጸሙ አይደሉም። ለዛ ነው በዚህ ጉዳይ ላይ ተባብሮ መስራት የሚጠቅመው። ከግንቦት 8 ቀን 2017 አንስቶ ለ3 ቀናት በሚካሄደው በዚህ ኤክስፖ ላይ የሮቦቲክስ ውድድሮችን ጨምሮ የተለያዩ የቴክኖሎጂ ውጤቶች ለእይታ የቀረቡ ሲሆን በእነዚህ ቀናት ውስጥ ከ10,000 በላይ ሰዎችም ይጎበኙታል ተብሎ እንደሚጠበቅ ተነግሯል።